አማራ 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 ከታሰረ ትናንት ሐምሌ 27 ቀን 2018 ዓ.ም 3 ዓመት ያለፈው ክርስቲያን ታደለ ጸጋዬ ዘብሔር አማራ ሲበዛ ተጠራጣሪና ንቁ ፖለቲከኛ መሆኑ ይነገራል። በተለይ ሐሳቡን የማይወዱ ጓደኞቹና የመንግስት ሹመኞች በራሱና በቤተሰቡ ላይ ያልታሰበ ጉዳት እንዳያደርሱበት ከፍተኛ ጥንቃቄ እንደሚያደርግ ሰምተናል። ከዓመታት በፊት ባለቤቱ የመውለጃዋ ጊዜዋ በደረሰ ጊዜ አዲስ አበባ ወዳሉ ጤና ተቋማት ብትሄድ በሚስቴ ወይም በልጄ ላይ አንዳች ጉዳት ሊደርስ ይችላል በሚል በአውሮፕላን ወደ ባህር ዳር ወስዶ እንድትወልድ ማድረጉን የባህር ዳሩ ፈለገ ሕይወት ሆስፒታል ምንጫችን ነግሮናል። በወቅቱ ሁኔታውን ባይኑ ያየው ይሄ ምንጭ አንድ ቅንጡ መኪና ለመውለድ የደረሰች እናት ይዞ ወደ ተቋሙ ሲገባ ጥበቃዎች ለመፈተሽ ሲሞክሩ ያጋጠመውን ግርግር ያስታውሳል። የፈለገ ሕይወት ሆስፒታል ዘበኞች መኪናው ሙሉ በሙሉ መፈተሽ አለበት ቢሉም ትንታጉ ፖለቲከኛ ክርስቲያን ታደለ ጸጋዬ ግን እኔ የምክር ቤት አባል ነኝ ያለመፈተሽ መብት አለኝ በማለት ማንም መኪና እንዳይነካ አለ። ካፍታ ግርግር በኋላ ሰውየው ክርስቲያን ታደለ ጸጋዬ መሆኑ ሲታወቅ የግሉን ክላሽንኮቭ ሳትይዝ አልቀረችም የተባለችው መኪና ሳትፈተሽ ገባች። ሐኪሞቹም አዲስ አበባ ውስጥ መውለዷ ለሚስቴ ደህንነት ያሰጋል ብሎ ያመጣትን ሚስቱን በብዙ ክብካቤ አዋልደው ሸኙት። ይህ በክርስቲያን ታደለ ጸጋዬ ከተደረጉ የደህንነት ጥንቃቄዎች አንዱ እንጂ ብቸኛው አይደለም። የዚህ ጣቢያ ዘጋቢ ክሪስ የሚመራውን የሕዝብ ተወካዮች ምክር ቤት አባላት ስብሰባ ከአንድም 2-3 ጊዜ ተከታትሏል። ክሪስ የመንግስት ወጪ ቁጥጥር ቋሚ ኮሚቴ ሰብሳቢ ሆኖ ስብሰባዎችን በሚመራበት ጊዜ በረፍት ሰዓት ከሌሎች የምክር ቤቱ ጓደኞች ጋር ለሻይ ቡና አይቀላቀልም። ጣቢያችን ፖለቲከኛው ያን ያደርግ የነበረው በምግብ ወይም መጠጥ አማካኝነት ሊከሰቱ የሚችሉ መመረዞችን ለመከላከል እንደሆነ ታምናለች። ሰውየው ሕግ አዋቂና ለሕግ ተገዥ መሆኑን በቅርበት የሚያውቁት አብዝተው ይመሰክራሉ። ሆኖም ሕግ ይጠብቀኛል በሚል እንዝላልነት መሳሪያ ከትራስ ወይም ከመኪና የማይለይ ሳተና መሆኑን ሰምተናል። በዚያ አመሉ ብዙ አድናቂዎቹ አንድ እርምጃ ወደፊት የሄደ ንቁና ጀግና ፖለቲከኛ አድርገው ይስሉታል። አንድ ነገር ልንገራችሁ፣ እናንተን እንደዚህ በወኔ ቀስቅሰን ምናምን ዲስኩር አሰምተን ወደ ቤታችን አንሄድ። ስለዚህ እንደወጣን ቀጥ ብለን ተመሳሳይ ሌላ አካባቢ እንደዚህ ወጣቶችን፣ ወንድሞችን፣ እህቶችን እያገኘን እያበረታን መላክ ብቻ አይደለም የኛ ስራ። እዚያው ግንባር ላይ ከጀርባቸው አይደል ከፊታቸው እንቆማለን። ከፊታቸው በዚህ ታላቅና ፈታኝ የክርስቲያን ታደለ ጸጋዬ ጀብዱ የተቀላቀለበት ህይወት ውስጥ የትዳር አጋሩ የሆነችው ዮርዳኖስ አዲሴ የቤተሰቡ የማዕዘን ድንጋይ ናት። አሁንም ቢሆን የትዳር አጋሯን ራዕይና ፈለግ በጽናት እየደገፈች ልጃቸውን በታላቅ ፍቅርና ትዕግስት ሸክፋ እያሳደገች የምትገኘው ዮርዳኖስ ለቤተሰቡ መኩሪያ ሆና ቀጥላለች። ክርስቲያን ታደለ ጸጋዬ እትብቱ የተቀበረው በጎበዞች ሀገረ ጎጃም ተወልጄ በመሸበጠባ ይከበባል ደጄ በሚባልባት ጎጃም ክፍለ ሀገር ቋሪት መሬት ላይ ነው። የትውልድ ዘመኑ ታኅሳስ ወር መጨረሻ 1979 ዓ.ም ነው የሚሉ ምንጮች አሉ። በዚህ ሂሳብ ገና 40 ዓመት አልሞላውም ማለት ነው። ክርስቲያን ታደለ ጸጋዬ እዚያው በቋሪት ገጠራማ ተፈጥሯዊ ውበት ከጀግንነት ጋር በተላበሰ አካባቢ የመጀመሪያ ደረጃ ትምህርቱን አጠናቀቀ። የሁለተኛ ደረጃና መሰናዶ ትምህርቱን በዳሞቶች መዲና ፍኖተ ሰላም ተምሯል። በከፍተኛ ደረጃ ትምህርት ከጎንደር ዩኒቨርሲቲና ከአዲስ አበባ ዩኒቨርሲቲ ዲግሪዎቹን ወስዷል። ወደ እስር ቤት ከመግባቱ በፊት ሶስተኛ ዲግሪውን በባህር ዳር ዩኒቨርሲቲ እየሰራ ነበር። የክርስቲያን የትምህርት ዳራ ሰፊና ሁለገብ ነው። የመጀመሪያ ዲግሪውን በሶሲዮሎጂ የሰውን ማህበራዊ ስነ ምግባርና ስነ ልቡና እንዲሁም መስተጋብር በጥልቀት በመረዳት አጠናቋል። ሁለተኛ ዲግሪውን ደግሞ በማህበረሰብ ጤና ሳይንስ ሰርቷል። ለአህጉራዊና ሀገራዊ የጤና ጥበቃ የሚሆን ሙያዊ ዕውቀትንም ታጥቋል። በማህበረሰብ ጤና ዘርፍ ባፈራው ጥልቅ ሙያዊ ዕውቀት ከዓመታት በፊት በምዕራብ አፍሪካ ተከስቶ በነበረው አስፈሪ የኢቦላ ቫይረስ ወረርሽኝ ጊዜ የኢትዮጵያ ልዑክ አባል በመሆን በስፍራው ተገኝቷል። ከዚህ የሰብአዊነትና የጤና ጥበቃ ምዕራፍ በኋላ ነው እንግዲህ ክርስቲያን ታደለ ጸጋዬ ወደ ፖለቲካው ዓለም ገብቶ የምናገኘው። ተራራ ነው ጎጃም የረገጥነው መሬት ያለንበት ምድር ተራራ ነው ቋሪት ተራራ ነው
እንዲያው በአጠቃላይ አማራው ተራራው ተራራ ነው፣ ህዝቡ ተራራ ነው፣ ልቡ ተራራ ነው። በጣም በጭንቅላት እንጂ በግራው ወጣም ተራራ ነው በጣም። ክርስቲያን ታደለ ጸጋዬን ታሪክ አዋቂ አድናቂዎቹ ገብርዬ ሲሉ ይጠሩታል። የዘመኑ ወጣቶች ደግሞ ክሪስ ይሉታል። ዳንኤል ክብረት ብርሃኔ በበኩላቸው በልጅነቱ ደምለው ታደለ ጸጋዬ ይባል ነበር ሲሉ ጽፈዋል። አድናቂው የአማራ ህዝብ ግን በአሁኑ ስሙ ክርስቲያን እያለ ልጆቹን መሰየም ጀምሯል። ከአብን መስራቾች አንዱ በመሆን በአማራ ብሔርተኝነት ሰንደቅ ዓላማ ስር ከቀደምት ጠንሳሾች ተርታ የሚሰለፈው ክርስቲያን ታደለ ጸጋዬ ዛሬ ላይ ከአምስቱ የህዝብ ተወካዮች ምክር ቤት የሥራ ዘመኑ ግማሹን በጨለማ እስር ቤት ውስጥ አሳልፎም አልተፈታም። በግፈኞች በራሳችን ወንድሞች ሞት በራሳችን የሐዘን ድንኳን ውስጥ የፖለቲካ ሰርጋቸውን መሞሸር የፈለጉ የፖለቲካ ዘማውያን ሐዘናችንን እንኳን በአግባቡ ሳንጨርስ እኛኑ በገዳይነት ፈርጀው ወደ እስር ቤት ሲያስገቡን ግዴለም ከእግዚአብሔር ቀጥሎ በፍጹም የምንተማመንበት አማራ ስላለ ታግሎ ያስፈታናል ብለናቸው ነበር። አልተሳሳትንም። የቋሪት ህዝብ በድምጹ መርጦ ወደ ፓርላማ የላከው ይሄ ፖለቲካ ሰው ከግል ሕይወቱ እስከ ፖለቲካ ውጣ ውረዶቹ ድረስ የሚነገረው ታሪኩ ውስብስብና ልዩ ትኩረት የሚስብ ነው። ክርስቲያን ታደለ ስለራሱ ማንነት ሲገልጽ ማንነቴ አማራ ነው፣ መገለጫዬም ግብሬም አማራ ነው። እኔነቴን በመንደር ለማጠር ለሚፈልጉ ሰዎች ግን ስለኔ ማወቅ ስላለባቸው መነሻዬን እነሆ ብያለሁ ይልና በአባቱ በኩል የሸዋ መንዝ ተወላጅ እንደሆነ ይነግራቸዋል። የመንዝ ውሉድነቱ እስከ 6ኛው ትውልድ ድረስ ወደ አባ ወልደ ጊዜ ይደርሳል። የአባቱ እናት እመት ሙሉነሽ ደስታ የደጃዝማች ደስታ ንጉሴ ልጅ ናቸው። እነሱም የታወቁት የደጃዝማች ንጉሴ ጎሹ የዘራረግ ተወላጆች ናቸው። በሌላ በኩል ደግሞ የልጅ አምባር አማራ የሆነው የህዝብ ዓለም ዘለቀ ጥሩነህና የበለጠ መንግስቱ ልጅ ነው። የዘራረጉ ከቤተ ክህነትና ከታሪክ አውዶች ጋር የተሳሰረ ሲሆን ቅድመ አያቶቹ ከሰከላ እስከ ጅጋ ድረስ በዳግማዊ አጤ ምኒልክ ዘመነ መንግስት አጥቢያ ዳኛ ሆነው ያገለገሉ ኩሩ አማራዎች እንደነበሩ ታሪኩ ያስረዳል። አስተማሪዎቹና ጓደኞቹ እንደሚመሰክሩት ክርስቲያን ታደለ በትምህርት ዘመኑ በጎንደር ዩኒቨርሲቲ ሲማር አምባጓሮዎችንና የሐሳብ ትግሎችን በመምራት ይታወቅ ነበር። በዚያም የተነሳ ከ10 ዓመት በፊት ከተጀመረው የአማራ ብሔርተኝነት ሞገድ ጋር ተያይዞ ከቀደሙት ቀያሾች አንዱ ለመሆን በቅቷል። የጠቅላይ ሚኒስትር አብይ አህመድን አስተዳደርና የክርስቲያን ታደለን ግንኙነት ያሻከረው ዋናው ነጥብ የቁጥጥርና የምርመራ ሂደቱ እንደሆነ ይነገራል። ክርስቲያን የሚመራው ቋሚ ኮሚቴ የአገሪቱን የገንዘብ መውጫና መግቢያ ሲቆጣጠር፣ በሌላ በኩል ጠቅላይ ሚኒስትሩ ግላዊ ስኬትንና አገራዊ ጥቅምን አጣጥሞ የሚሄድ ምልአታዊ ፍልስፍና በሚል መርህ ያስገነቧቸው ያሉትን ግዙፍ መናፈሻዎችና አስደማሚ ቤተ መንግስት ላይ ጥብቅ ምርመራ ማድረጉ ውጥረቱን አባባሰው። በዚህ የምርመራ ሂደት ላይ የክርስቲያን ታደለ ግትርነት ይፋ ወጣ። ከዕለታት ባንዱ የፓርላማ ስብሰባ ላይ በገሃድ ቆሞ ጠቅላይ ሚኒስትር አብይ አህመድን ከስልጣን ይውረዱ ሲል ጥያቄ አቀረበ። ይሁን እንጂ ጠቅላዩን ከስልጣን ማውረድ የሚቻልበትን የህግ ወይም የሂደት ስልት አላስቀመጠም በሚል ትችት ይቀርብበታል። በሌላ በኩል የመንግስት ባለስልጣናት በተለይም የማህበራዊ ጉዳዮች አማካሪ ሚኒስትሩ ዳንኤል ክብረት የትርክት ዳና በረከት በሚሰኘው መጽሐፋቸው ክርስቲያን ታደለ ከሰኔ 15 ቀን 2011 ዓ.ም አሳዛኝ የናምባቸው መኮንን ግድያ ጋር ሊያያይዙት የሚሞክሩ ጽሁፎችን በማህበራዊ ገጾቹ አሰራጭቷል የሚል ውንጀላ ሰንዝረውበታል። በፓርላማው መድረክ ላይ የነበረው ፊት አውራሪነትና ከአብይ ጋር የጀመረው የስልጣን ይልቀቁ አለቅም ጦርነት ብዙም ሳይቆይ ማጠናቀቂያውን አገኘ። በክርስቲያን ታደለ የትውልድ መንደር የነበሩ ወጣቶች ፋነኑ። በዚያው ሰሞን ልክ የዛሬ 3 ዓመት ክርስቲያን ታደለ ጸጋዬ ታሰረ። እዚህ ላይ በክርስቲያን ታደለ ጸጋዬና በዘመነ ካሴ ባውቄ መካከል ቁልፍ ወዳጅነት ነበረ ብለው የሚጠረጥሩ አካላት አሉ። በእርግጥም የፋኖች አውራ ከሆነው ከዘመነ ካሴ ጋር ያለው የክርስቲያን ታደለ ቁርኝት ተራ የፖለቲካ አጋርነት አይደለም። ይልቁንም በፈተና ውስጥ የጠነከረ ሕያው ወንድማማችነት ነው። በሰኔ 15ቱ የናምባቸው መኮንን ግድያ ጋር በተያያዘ በጋራ ከሚጠረጠሩት መካከል ሁለቱ መሆናቸው ሲታወስ ይህ የጋራ አውድ ትስስራቸውን ይበልጥ አጠናክሮታል። ከዓመታት በፊት ዘመነ ካሴ ሲታሰር ክርስቲያን ያሳየው ፈጣኑ ቶታና የማህበራዊ ሚዲያ ዘመቻ ለዚህ ማሳያ ነው። በወቅቱ ክርስቲያን ታደለ ጸጋዬ
በፌስቡክ ገጹ ዘመነ ካሴ የወዳጆቻችንና የጠላቶቻችን መለያ ሊትመስ ፔፐር ነው በማለት የዘመነን እውነተኛ ወዳጅነትና ጽኑ ቁርጠኝነት በግልጽ አስቀምጦታል። ይህ የሁለቱ መሪዎች ፍቅርና መተማመን ለተከታዮቻቸው ትልቅ የሞራል ግንብ፣ ለክርስቲያን በመንግስት መፈራት ደግሞ ዋነኛው ምክንያት ሆኖ ቆይቷል። በነሐሴ 2015 ዓ.ም የተከሰተውን የአማራ ፋኖ እንቅስቃሴን አስመልክቶ አብይና መንግስታቸው እንዲፈሩትና እንዲጠራጠሩት ካደረጉት ቁልፍ ምክንያቶች አንዱ የክርስቲያን የማይበገር የትግል መንፈስ ነው። ጽናቱና ከብሔርተኝነቱ አንዲት ጋት እንኳን ወደ ኋላ የማይል አቋሙ መንግስት በእርሱ ላይ ያለውን ግምት የከፋ እንዲሆን አድርጓል። ዛሬም ድረስ ከአማራ ብሔርተኝነቱ ዝንፍ ሳይል የቀጠለውን ክርስቲያን ታደለ ጸጋዬን በርካታ ወገኖች ከቀድሞው የመላው አማራ ህዝባዊ ድርጅት መኢአድ መስራችና አመራር ከፕሮፌሰር አስራት ወልደየስ ጋር ያመሳስሉታል። ፕሮፌሰር አስራት በ1990ዎቹ የመጀመሪያውን የአማራ ብሔርተኛ ድርጅት በማቋቋም ላደረጉት መስዋዕትነት ሁሉ ክርስቲያን በዘመናችን ሕያው መገለጫ ሆኖ ይታያል። ይሁን እንጂ በአሁኑ ወቅት በእስር ቤት ውስጥ እያጋጠመው ያለው ከፍተኛ የጤና እክል የብዙዎችን ስጋት ቀስቅሷል። ፕሮፌሰር አስራት በእስር ቤት በደረሰባቸው መከራና ህመም ምክንያት ህይወታቸው ማለፉ የሚታወስ ሲሆን ዛሬ ክርስቲያን ታደለ ላይ የተከሰተው የጤና ቀውስ ያ ታሪክ እንዳይደገም የሚሰጉ ኢትዮጵያውያንንና የአማራን ህዝብ ልጆች ልብ በጽኑ ስጋት ሞልቶታል። ክርስቲያን ታደለ ጸጋዬ የዘመናችን የአማራ ህዝብ የጽናትና የትግል ምልክት ነው። የፍቅር፣ የቁርጠኝነት፣ የጀግንነትና የህዝብ ወገንተኝነት መገለጫ የሆነው ይህ ሰው በታሪክ መዘክር ውስጥ የማይረሳ አሻራውን አኑሯል። ጤናው ተጠብቆ ከህዝቡ ጋር የሚቀላቀልበትን ቀን የሚናፍቁት ወገኖች ብዛት ከዕለት ወደ ዕለት እየጨመረ ሄዷል።